የልጅነቴ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሄርሜላ ተገኝታለች። እግዚአብሔር ይመስገን ስለ ሁሉም ነገር ማለት ነው። መጀመሪያ ሲቀጥል ደግሞ እኔ አልገባ ያለኝ እንዴት በራሱ ማለት በራሷ ሄዳ ነው ወይስ እንዴት መጣች የሚለው ነገር ደግሞ አሁንም እያስጠረጠረኝ ነው። እንዴት መጣች ማለት በራሷ እጅ እግር እንዴት መጣች? ሄዶ ሰው ሳያገኝ የጠፋችበት ሳትገኝ በምን ጠፋች? እንዴት ጠፋች? ማን አስፈራርቷት ነው? እንዴት መጣች? ለምን ጠፋች? ለምን ዝም ብላ ጠፋች? ምን ሆና ነው? ብቻ ሰላም ናት አይደል? አሁን ሰላም ናት። ቆንጅዬ ሆና ነው የመጣችው ማለት የሆነ እንዴት ልበላችሁ ጸጉሯን ጭብርር ብላ አይደለም የመጣችው። ደሞ ማለት የሆነ ነገር ሆና አይደለም የመጣችው። የሆነ ቡስቁል ብላ ምናምን አይደለም የመጣችው። ራሷን ጠብቃ ነው የመጣችው። ስለዚህ ይሄ በራሷ ጊዜ ነው የጠፋችው ወይስ ምን ሆና ነው የሚለው ነገር ወይም ደግሞ አስፈራርቷት ከአብርሃም ራቂ ተብላ የሆነ ቦታ በራሷ እግር ሄዳ ነው እየመጣችው የሚለው ነገር እኔ ጭንቅላት እየዞረ ነው። ቤተሰብ ምን ላርግ? ዋናው መገኘቷ ነው። ዋናው ሰላም መሆኗ ነው። ቤተሰብ ዋናው ሰላም መሆኗ። ለዛ ነው ዛሬ 10 ቪዲዮ ለቀቃችሁት በየቦታው ሄርሜላ ተገኘች፣ ሄርሜላን ላገናኝሽ፣ ሄርሜላን እንተዝልበል እያላችሁ ማለት ነው። እምር እኔ አላመኑኝም። እሺ ምን ላርግ? ወይ እነዚህ ሄዱ። እሺ ምን ላርግ? እኔ ናት ይኸው ስታዩት እንግዲህ ከሰርግ የመጣች ነው የምትመስለው። እግዚአብሔርን ቤተሰብ ይዋት እስቲ በደንብ ማለት ነው። የሆነ ፕሮግራም ተጠርታ ምናምን ከሰርግ ቦታ የመጣች ነው የምትመስለው እና ስለዚህ ደህና ናት ማለት ነው። በራሷ ጊዜ ነው የሄደችው ወይም ደግሞ የሆነ ሰው አስፈራርቶ ጥሩ ቦታ ነበረች። ምንም አልሆነችም ማለት ነው። ገባችሁ አይደለም? ደህና ናት። እኔ የሆነ በቃ እንትን የሆነ ምናምን ነበር ያገኝ በቃ ሐሳቤ ማለት ነው። ስለዚህ እንደዚህ ከሆነ ደህናንሽ ምንም ይጎደልሽ ነገር ቤተሰብ ወፈረች ምናምን አማረባት። የምሬን ነው። ይዋት እስቲ ምንም አልጠብቅ ብሎኝ እየሮጥ ሄዱ። በዚህ ነው የምትመጣ ምናምን ብሎኝ ሚኪያስ እና ብርሽ ዝም ብለሻል። ተፈጥሮ ነው። እየሄድሽ ነው። ምንስ ገብተሽ ነው? ያልገባንበት ቦታ የለም። በእርግጥ ተራርቀናል፣ ግን አቤል አሁን የዚህ ጥያቄ ተጠይቀኝ ደስ ይለኛል። ዋና መገናኘታችን አይደል? ዋና መምጣት አልመጣልም። ደህና ነሽ ግን? ደህና ነኝ አቤላ። ዛሬ ነው ምንም አሪፍ አይደለም። ምንም አሪፍ አይደለም። እሺ ሂጅ ልጥራቸው። ይዘሻቸው ትመጫለሽ። ወደዛ ነው ሄዱት። ቤተሰብ የሆነ እንትን አልመሰለቻችሁም? የሆነ እንዴት ነው ይመስለኛል። የሆነ ከሚዲያው ስለራቀች መሰለኝ ጠፋባት መሰለኝ። እንደዛ ነው የሚመስለኝ እንጂ የሆነ እንትን አለች እኮ አዲስ ገና አዲስ ቪዲዮ ላይ የመጣች ልጅ ነው የምትመስለው ካያችኋት ማለት ነው። ፈጣሪ ትዕግስቱን ስጠኝ። ወደዛ ነው ነበሩ እንዴ? አሁን አብርሽና ሚኪ ነበሩ። አያችሁ እዚህ ጋር እኮ ምንም አላለች። በፊት እኮ ወይኔ አብርሽ ናፍቆኛል ምናምን በቃ ሳገኘው ድረስ በጣም ጓጓ ምናምን ልትል ነበር። በጣም ታውራ ነበረ። እዚህ ጋር ደግሞ ጸጥ አለች። ይወት ጸጥ አለች። የምሬን ነው። ኧረ አብርሽ መታለች ነው እውነት መታለች። እሺ አላምን ብሎኝ እኮ አንተ ተናንሽ ተሰብስባችሁ ነው? እግዚአብሔር ይመስገን ወንድም አለ ተሰብስባችሁ ነው? ምን ሆነሽ ነው? ዝምተኛ ሆነሻል። ተፈጥሮ ነው። እሺ አልጠይቅሽም። በእናትሽ ደህና ነሽ ግን? እውነት አላመመሽም ምናምን ምንም የምሬን የሆነ እነሱን ማታቅ አትመስልም። የሆነ እነሱን አይታቸው ማታቅ የሆነ አዲስ የመጣች ነው የምትመስለው። በዛ ላይ ደግሞ የሆነ ፕሮግራም ተዘጋጅቶ የሆነ ፕሮግራም ሄዳ የመጣች ነው የምትመስለው። በዛ ላይ ደግሞ እኔ አላቅም ከሚዲያ ስለጠፋች ይሆን አላቅም። ብቻ አዲስ ሰው ሆነች። አዲስ ሰው በቃ ዛሬ የመጣች ማለት ነው። እንደ በፊቱ አታወራም። እና ልኮ ተተሽነች ተጨነቀን ሳታናገሪኝ ሳታማክሪኝ እንጃ ምናልባት ያለውበት እንጃ ቁጣ አብላ ሄድ ያጠይቀኝ። እሺ በቃ ደህና ነሽ? መጨነቃችን ነው በዚህ ልክ ማሳባችሁና መጨነቃችሁ ስላየው ይሁን ወፍራ መጣች። የምሬን ነው። እንዴት ነሽ አብርሽ? አያችሁ የምሬን ነው እኮ ቤተሰብ ይዋት እስቲ አብርሃምን ስታገኝ በፊት እኮ እንደዚህ አልነበረችም። ደህና ነኝ
እግዚአብሔር ይመስገን ብቻ ነው የምትለው። ምንም አታወራም። የሆነ እንዴት ልበላችሁ ከሱ ለመራቅ የሆነ እኔ አሁን ራሱ እንትን እያልኩ ነው። በቃ አስፈራርቶት ከሱ እንድትርቅ ተፈልገዋል። ስለዚህ እሱ አሁን ምንድነው ብዙ ፍቅር መስጠት አትፈልግም። ገባችሁ? እኔ እንደተረዳኋት ማለት ነው። ገባችሁ አይደለ? በቃ ብዙ ፍቅር መስጠት አትፈልግም። ቀስ እያለች መራቅ ነው መሰለኝ የምትፈልገው። ለዛ ነው ደህና ነኝ እያለች ነው። ሰው እንደ በፊቱ አይደለችም። አላቅም። ደህና ናችሁ እናንተ? አብሽ አለቀሰ አብርሃም። አታልቅሽውን መጣች አይደል? አሁን መጣለች እኮ መጣለች። አረ ተረጋጋ አብሽ። አብሽ ተረጋጋ። በቃ መጣች። አሁን እንድትመጣ ነበር የምንፈልገው። መጣች እኮ አሁን። አስጨንቀኝ በማርያም ስለመጣሁ ነው። አለቀሰ። በደንብ አልቅስ አብርሃም። እግዚአብሔር ይመስገን። አሁን ላይ ነገር መጠየቅ ተገቢ ነው ብዬ አላስብም። የምሬን ነው። ለሆነ እንትን ብላለች። ምንድነው ቤተሰብ ምንም እኔ እኮ ግራ ስለገባኝ ነው። ምንም ላውራ እንትን አላልኩት እንዴ። አንደኛ የሆነ እናንተ እንዴ ልበላችሁ የሆነ የምትፈሩ ቤተሰብ ጋር ሄዳችሁ ታውቃላችሁ። የማታውቁ ሰው ጋር ሄዳችሁ የሆነ የማታውቁ ቤት ገብታችሁ በቃ የሆነ አለ ምንም አታወሩም። በቃ ደህና ነኝ ትላላችሁ ማለት ነው። እና በቃ እንደዛ ነው። ሲቀጥል ደግሞ የመጀመሪያ ቀን ካሜራ ላይ የመጣችሁ በቃ እንደሱ ነው። ደህና ነኝ በቃ ምናምን። የመጀመሪያ ቀን እንኳን ካሜራ ላይ ስትመጣ እንደዛ ያልሆነችም መጀመሪያ ስትመጣ እንኳን ማለት ነው። ዛሬ ግን ቀን የመጀመሪያ የመጣች በዛ ላይ ደግሞ ገና የማታውቃቸው ነው የምትመስለው ራሱ ማለት ነው ስታወራ ምናምን። እቺ ልጅ በደንብ አስፈራርቶ ከአብርሃም እንድትርቅ ሰው አሁን ብትመጣም ደግሞ በቀስታ ከአብርሃም እንድትርቅ ገባችሁ አይደለ? ፍቅር እንዳሰጥ እየተደርጋ ነው የመጣችው። እኔ እንደዛ ነው ማስበው። ነገር እስማኛል ማለት ስላገኘሁት ደስ ብሎኛል። እንደዚህ ነው። እሺ ምን ልትልሽ ነው? የትኛው ነው የተፈጠረው ነገር ነው? አሁን መገናኘታችን በቂ ነው ብዬ አስባለሁ። ስለዚህ አታስጨንቀኝ። ሆነሽ ነው የጠፋሽው ምናምን ብለህ እንደዚያ ጥያቄዎችን አትጠይቀኝ። እኔም እንደዛ የምሬ ነው። እኔም እንደዛ ነው የሆነ በጣም አስፈራርቷት ማለት ነው ከአብርሃም ጋር እንድትርቅ ተደርጋለች። ሰው አብርሃም ጋር አጠገብ እንዳደርስ ደግሞ አሁንም የመጣችው ደግሞ እነሱ እየተጨነቁ ስለሆነ ሰው መታ ብቻ አይኗን አሳይታ እንድትሄድ ወይም ደግሞ ከነሱ እንድትርቅ ነው። ገባችሁ? እና ደግሞ እንደ በፊቱ እንዳትሆን እንደ በፊቱ ፍቅር እንዳሰጥ ነው። ነገር ግን አንድ ሰው ከወደዳችሁ አንድ ሰውን ካፈቀራችሁ ማለት ነው እስከ መጨረሻ ለመጋፈጥ ሞክሩ። ማንም ሰው ቢመጣ እናንተን ቢያስፈራራ እናንተን እስከ ህይወት ድረስ ኦኬ እስከ ህይወት ድረስ የማጣት ምክንያት ቢሆን ራሱ ለምትወዱ ሰው ምንም መሆን ትችላላችሁ። ገባችሁ አይደል? አንድ ሰውን ካፈቀራችሁ ይሆናል አላቅም የሆነ አንድ ሰው አስፈራርቶ ሳይሆን ከአንድ ሰው ህይወት መውጣት ያለባችሁ ለዛ ሰው ጋር ስታፈቅሩ ያ ሰውን የኔ አደርጋለሁ ብላችሁ ስትሆኑ ማለት ነው ምንም አይነት ቢመጣ ምንም አይነት ነገር አያቆመኝም ብላችሁ መሄድ አለባችሁ። እና ሄርሜላ አሁን አብርሃምን የእውነት የምታፈቅሪ የምትወጂ ከሆነ ማለት ነው ማንም ሰው ቢያስፈራራሽ ምንም ብትደረጊ አብርሃምን አልተውም ማለት ነበረብሽ። ግን አሁን አብርሃምን እንግዲህ አብርሃም አጠገብ እንዳደርሽ ተደርገሻል መሰለኝ። እና የሚያስታውቅም እንደዛ ነው። እኔ እንዳሰቡ አብርሃም መናገርም አያውቅም እናንተ ማሳወቅም ተገቢ ነው ብዬ አላስብም። ምናልባት አብርሽ ከይሳት ሁላችንም ባናስጨንቃት ጥሩ ነው። ማለት ትንሽ ተረጋጋ። ዛሬ ገና ነው ያገኘናት። እግዚአብሔር ይመስገን እሷ በደህና መምጣቷ ትልቅ ነገር ነው። ልክ ነን እንደተጨነቃችሁ ይገባኛል። እኔም ተጨንቄያለሁ። ግን ቢያንስ ትንሽ ከየት መጣች ነው? እሺ ከየት እንደመጣች መናገር አለባት። ከየት መጣች? እሺ አልናገርም ደህና መሆኔ ብቻ። እንዴት? እሺ እንዴ እኛ ላይ ጥያቄ አሁን እኔ ተኝቼ ራሱ ላስብ ነው አሁን ላሰላስል ማለት ነው። አረ ጥያቄ ጥያቄዎች ለመጠየቅ ሰፊ ጊዜ አለ። አብርሽ ምን ነገሮች ነበር? አብርሽ ምንም አልሆነችም። ያና ሰው ነው አንድ ሰው ነው ያገኛችሁ መጣሁኝ አይደል? ገና መሆኔን የነገርኳችሁ ማለት ነው። ስለዚህ በእናታችሁ የሞሽ ምናምን አትፈልጉም። በዚህ በቃ ተረጋጉ። የምር ደህና ናት። በቃ አብርሽ አለኝ ይል አሁን ላይ ደህና መሆኗ አይደለ ወሳኙ። በቃ ደህና ናት። እግዚአብሔር ይመስገን። ዋና እኔ በአካል ማግኘቴ እሷን አጠገቤ ማየት ነበር የምፈልገው። ደህና ናት። ቢያንስ ትንሽ በቃ ጊዜ መስጣት እንደዚህ ጋር ታጠይቀኝ ምን ሆነሻል ምናምን አትበለኝ። በዛ እኮ እሺ ምን ግራ ገባኝ እኮ ማለት ነው። እሺ ሁሉም ነገር ለጊዜው አሳውቃለሁ። በቃ እሺ ነገር መቼ ነው ጊዜው? እሺ መቼ ነው ጊዜው? ኖ ያ እንትን ስለተደረገ ማለት እኔ እኮ ግራ ገባኝ እኮ። ወይስ ሀብል ስለሰጣች ነው? ሩታ ሀብል ስለሰጣች ቪዲዮን አይታ ነው የጠፋችው ወይስ ምንድነው? እኔ ቤተሰብ እኔ ግራ ገባኝ እኮ እንዴ ግራ ገባኝ። የምሬን ነው።
እነሱ ደግሞ ቀርተዋል። ምን ይሻል? አስሯት ነበር። የሆነ ነገርማ አለ ቤተሰብ፣ የሆነ ነገርማ አለ። የሆነ ነገርማ ተደርጋለች። ሰው አስፈራርቷታል። ዋናው ሰላም ሆና መምጣቷ ነው እንጂ አስፈራርተው ምናምን ነው የመጣችው እንጂ የሆነ ነገርማ አለ። ከተናገርሽም የሆነ ነገር እናደርግሻለን ተብላ ተፈታ ነው እንጂ እኔ የሆነ ነገር እንዳለማ አውቄያለሁ ቤተሰብ። በቃ አያችሁ፣ የሆነ ነገርማ አለ። መናገር ግን አትፈልግም። የሆነውን ነገር ማወቅ ነው የምፈልገው። ከዛም በኋላ ደግሞ የትኛውን ነገር ልናገዝሽ ፈቃደኛ ነኝ። እኔ ደግሞ ምንም ነገር ማድረግ ፈቃደኛ ነኝ። የትኛውን ነገር እንደመቀበል ማለት ነው አንቺ ጋር። ስለዚህ የተፈጠረውን ነገር በግልጽ አማርኛ ነገር ነው ማወቅ እንፈልጋለን። ሁላችንም ተጨንቀናል ያለው እኔ ደግሞ 15 ቀን ሙሉ ይሄን እንዴት ማሳለፉት እኔ የማውቀው። ስለዚህ እንደዚህ ደግሞ ሆነሽ እንትን ሳይ የሚከፋኝ ነገር ነው። እርግጠኛ ነህ? አሁን ምንም ነገር ቢፈጠር ከጎኔ ነህ? ምንም ነገር ቢፈጠር ከጎንሽ ነው። ምንም ሽኩ የተፈጠረውን ነገር በግልጽ ነገር ማለት ነገርሽ ነገር አለ አብሽ። በቃ እኔ እንድትረጋጋ ብቻ ነው። እኔ የምለው ተደፍራ ይሁን እንዴ? እኔ ራሱ እኮ ጥርጣሬ ውስጥ ገባሁ ቤተሰብ። የሆነ ነገር ተደርጋ ይሁን እንዴ? ምንም ነገር ቢፈጠር ከጎኔ ነው ወይ አለች። ተደፍራ ይሁን ብላችሁ ታስባላችሁ ቤተሰብ? የሆነ ነገር እኔ የሆነ ነገር ከወንድ ጋር እንደዚህ ተደርጊያለሁ፣ ስለዚህ አብርሃም ከኔ ይርቀኛል ብላ ታስባ ነው? እንደሱም አስቡ። እኛ ሰው ነን እናስባለን። በቃ እነሱ ፍንጭ እየሰጡ ነው፣ እናንተ ደግሞ አስቡ እንዴ። እኔም እያሰብኩ ነው። ጨነቀኝ ቤተሰብ፣ ጨነቀኝ እንዴ። እሺ ምን ላስብ? እሺ ስታስቡ አሁን ምንድን ነው ብላችሁ ታስባላችሁ? የሆነች ሴት በቃ አስቡ እስቲ። አሁን እርግጠኛ ነው ወይ ከጎኔ ትሆናለህ ወይ ምንም ነገር ቢፈጠር አለች። ያ ማለት እንግዲህ ተደፍራ የሆነ ነገር ተሆና ለአብርሃም ከተናገርኩኝ ይርቀኛል ብላ አስባ ነው። እኔ ጨነቀኝ ቤተሰብ፣ ጨነቀኝ። እሺ ምን ላስብ? እቺ ልጅ የሆነ ነገርማ ተደርጋለች፣ እርግጠኛ ነኝ። ይሄ ኤፍሬም የተባለ ሰውዬ የሆነ ነገር አድርጓታል። የእውነት እንደዚህ ካደረገ በጣም እንደዚህ ማለት እንደዚህ አድርጎ ከመጣችሁ ቪዲዮ ላይ እኔ አላቅም ማለት ወንድሙ ቀለበት ያደረገላትን እጮኛውን እንደዚህ የሆነ ነገር ካደረገ አላቅም ቤተሰብ። በጣም ነው የሚገርመኝ። አረ በቃ በዚህ ቀን መጣ ከምን ላይ እንደመጣች አናውቅማ። በእንደዚህ አይነት ሙደር ለመቀበል ያለብን ቢያንስ እንረዳት ትንሽ። እኔ ምንም ነገር አውቄ ሳልሆን እንዲምል ግን ቢያንስ ትንሽ እናረጋጋት። ይኸውልህ አብርሃም አሁን ምን ሆነሽ ነው ምናምን አትበለኝ። በቃ እኔ በምነግርህ ሰዓት እነግርሃለሁ እንደዚህ የጠፋሁበትን ምክንያት ማለት ነው። ግን ደግሞ በዚህ ልክ እያስጨነቁ ነው ብዬ አላሰብኩም። ከዛ ባለፈ አሁንም ቢሆን ስለናፈከኝ እና ደግሞ ነገሮች በጣም የተደራረቡብክና ጫና እየበዛብክ እንደሆነ ስላወቅኩ ነው የመጣሁት። ይቅርታ ማለት እዚች ጋር ገና ሆኜ ቆሜ በቃ ብዙ ነገሮች እንዴት ነው አንተ ጋር በጣም ስትሮንግ ሆኜ ለመቆም እየሞከርኩ ነው። በጣም ጠንካራ ሆኜ ለመቆም እየሞከርኩ ነው። ግን በጣም ስለምወድና ስለማፈቅርህ ላጣህም ስለማልፈልግ አሁን የጠፋሁበትን ነገር እንዲህ ነው እራሱ ነገር አልችልም። አላውቅም እኮ እሺ። ይሄን አንተ ያልተጠቀሽ በራስሽ ነው የጠፋሽው? ራስ ፈልገሽ ነው ወይስ ሰዎች አንቺን የሆነ ነገር አድርገውሽ ነው? ይሄን ብትተበግጥ ማርኛ ነገር ይሄ ነው። በቃ አታስጨንቀኝ፣ በማርያም እንደዚህ አትጠይቀኝ። በቃ አብርሃም በእግዚአብሔር አትጨናነቅ። ስሜቷን እየተረዳት ነው። ቀለበቷን አውልቆታል። አያችሁ ቤተሰብ፣ ቀለበት የለም። የሄርሜላን ቀለበት አውልቆ ነው ያመጣዋት። አያችሁ እጇ ላይ ቀለበት የለም። ይሄ ማለት የሆነ ነገር ቀለበቷን አውልቆ የሆነ ነገር አድርጎ ነው ያመጣዋት ማለት ነው። ይሄ ማለት ሰው ነው። ገባችሁ? ይሄ ማለት ሰው ነው ያገታት እንጂ በራሷ አይደለችም። ስለዚህ በራሷ ከሆነ ደግሞ እንዴት ነው ቀለበቱን የምታወልቀው? አታወልቅም። ስለማፈቅረ ስለመወድ ነው የመጣሁት እያለች ሄርሜላ ቀለበቷን አውልቃ ልትመጣ አትችልም። ገባችሁ አይደለ? እንዴት ቀለበት እሱ ቀለበት እንዲያደርግለት ምን ያክል እየጓጓች እንደነበረ ታውቃላችሁ። ለእናንተ አላስረዳም። ስለዚህ አታውልቅም። አሁን አብርሃም አንተ ማግኘት አለብኝ ብዬ ያሰብኩት ቤተሰቦች በጣም የተጨነቁ ስለሆነ ነው። ማርታንም ያለችበትን ሁኔታ እያየሁ ነው። አቤልም በዛው ልክ የተጨነቃችሁ ነው እና ቢያንስ አሁን ደህና መሆኔን ልነግርህ ነው የምፈልገው። እኮ እሺ ደህና ነሽ፣ ግን ደግሞ አንተ ጠይቀኝ ጠይቀሽ እኮ በራስሽ ነው ተፈቅዶ ወይ ተወጣጣ አንቺ ነው። እሺ ምንድን ነው የተፈጠረው ነገር? ምን ደርሶብሽ ነው? ምን አንተ ልበላችሁ እና እኔ ጠይቀሽ አቤት ማን ነው አንተ ኦኬ ማለት አንዴ ይከፋኝ ለማቃት ችግር ምናልባት ሁላችንም ስላለን የደበራት ነገር ካለ መንገድ ይቆቀል ምክንያቱም ሻልኩ ምን ተፈጥሯል? በእግዚአብሔር እኔ እየተጨነኩ ያለሁት ነገር ስራ እየገባኝ ነው ያለው ያለው ነገር በግልጽ ነገር እኔ ደግሞ ከጎንሽ ነው። የትኛውም ነገር ከጎንሽ ነው አይደል? ሁሉም ነገር ለማገዝ ነው ነገር ለማለት ፈቃደኛ ነኝ እንጂ አብርሃም በማድረግ ኧረ ልባችን ወጣ። ሄርሜላ ተናገር፣ ተንፍሺ። የኛም ልብ ወጣ፣ የኛም ልባችንም ወጣ። ተንፍሺ እንዴ ተንፍሺ። አሁን ያለሁበት ሁኔታ እንደዚህ ቢል ማውራት አልፈልግም። እንደዚህ ብላ ስጨንቅ በቃ የምትወደኝ ከሆነ የምታፈቅረኝ ከሆነ አትጠይቀኝ። በቃ እኔ ለአንተ ማጣት አልፈልግም አብርሃም። እና ደግሞ ምናልባት አንተ ይሄን ነገር አላውቅም ብቻ ምንድን ነው እኔ አንድ ማድረግ ችግር የለውም። ምንም ነገር እቀበላለሁ ከአንቺ ጋር የትኛውም ነገር አብረን መጋፈጥ እንችላለን። ወጥረውን ነገር በዛ ቤት ማድረግ ይችላል። ሌላ አስጨንቅሽ ሆን ላስጨንቅሽ ያደረኩት ነገር የለም። እሺ በቃ ወይም እሺ ብለህ ሌላ ቀን ትነግረኛለሽ ወይ ማታ ትነግረኛለሽ ወይ ነገር ትነግረኛለሽ። ተረጋግተህ ትነግረኛለሽ። እንደዛ በቃ ተረጋግተህ እንዳይመጣ
አብርሽኛ አሁን አዳምጠኝ። አሁን የመጣሁት ላገኘህ ላውራ እንደዛ አይደለም አብርሽ። ግን ከዚህ በኋላ ምን ማድረግ ቆይ ኦኬ። አሁን እኔ የምለው ድጋሚ እንዳጠፋ የምሬ ነው። ካጠገብ እኔ አሁን ድጋሚ እንዳጠፋ ሰው ከጎኗ መሆን አለብን። ምክንያቱም አግኝተሽ ነይ ተብላ ከዛ አስፈራርቷት ከላኳት ድጋሚ እንዳጠፊ ኦኬ። ሰው ከጎኗ እንዲሆን ነው። የምሬ ነው። እንደ እኔ ልቤ ወጣ ቤተሰብ ወጣ። እኔ ታውቃላችሁ ወሬ በጣም ነው የምወደው። ወሬ እኔ በጣም ነው የምወደው። እና አሁን እሺ እንዴት ነው? ቆይ እኔ አሁን እንዴት አሁን ሄርሜላ የሆንሽውን ካልተናገርሽ፣ ማን እንዳገተሽ ካልተናገርሽ፣ ምን እንደሆንሽ ካልተናገርሽ እኛ እሺ እንደዚህ በጉጉት እየጠበቅን የነበረው ምን እንዲውጠን ነው? አሁን እኔ ቡናዬን ይዤ ነው በዛ ላይ ማውራው። ቆይ አሁን ምን ይሻለኛል? አሁን እሺ ምን እንደሆንሽ ተናገሪ። የምሬን ነው እንዴ ለብኝም አላውቅም። ምናልባት ይሄን ነገር ብቻ የሚወሰን ነገር ነው። ለዛም ከዚህ በኋላ ያለን እንግዲህ ብቻ ፈተና ነው የምንገፈት ነው ነገር በቃ እሺ ቦይ በኋላ ነገር መጣውን ተረጋጊ። ወይ ነገር ከነገ ነገር ነገር አይደለም የቀን ነገር እኮ አይደለም እኮ በቃ እንደዚህ ነገር አንተ ማወቅ አለብህ። ይሁን የለብህም ይሁን ስታውቀው ይከፋሃል። ይክፋው ምንም ይበል ንገሪ። አሁን ነገም ሄርሜላ እውነቱን ተናገረች። ሄርሜላ እውነቱን ያልተናገረችው እንደዚህ ነው። ሄርሜላ እንደዚህ ሆና ነበረ። ሄርሜላ ያገታትን ሰው ተናገረች። ሄርሜላ እውነቱን አወጣች እያላችሁ ልትመጡብን ነው። ተናገሩ። አፈርጡ። ዛሬ አፍርጡ አይደል ቤተሰብ? ዛሬውን ያፍርጡ አይደል? ነገ ከነገ ወዲያ ሄርሜላ እንደዚህ ያለች፣ ሄርሜላ እንደዚህ ሆና ነበር፣ ሄርሜላ ለዚህ ነው። ሰለቸን እኮ የምሬን ነው እንዴ ሞት ደስታ ይላል። ምንድነው እሺ የተፈጠረው ነገር ነው? አንድ ደስታ ከልዱ እንጃብሽ በቃ ሽልጥራቸው ነው እንጂ እየተጨነቁ ነው። ስለዚህ ማታ ትነግኛለሽ ወይ ነገር ኦዲየንስ ደግሞ ማወቅ ይፈልጋል። እግዚአብሔርን ከኛ እኮ ነው ኦዲየንስ እየተጨነቀ የነበረው ከኛ እኮ ነው። ኧረ አዎ ግድ ነው ማወቅ እንፈልጋለን። ምን እንደሆንሽ ማወቅ እንፈልጋለን። ሲቀጥል ደግሞ ፍቅር ማለት ደግሞ ይኸውላችሁ አንድ ነገር ካስፈራሩ ራሱ እስከ መጨረሻ እስከ ጥግ መሄድ አለባችሁ እንጂ እንደዚህ አስፈራርቶኛል ከሱ ህይወት ይወጣለሁ ከሱ ህይወት ይወጣለሁ ሳይሆን አንድ ሰውን ካፈቀራችሁ እስከ ጥግ መሄድ አለባችሁ። ገባችሁ? ማንንም ሰው ቢያስፈራራ ማለት ነው። ግን ይሄ የኤፍሬም እጅ አለበት አለቀ። ወጭን ትንጃሌ ነበረው የምር ነው። አንቺ ነው ወዳጆችሽ አንቺ ነው እንደሚሉሽ አንቺ ሞት ያላችሁ ወዳጆችሽ የምር ነው። ከኛ በላይ እየተጨነቁ ነበር። እነሱም ደግሞ እውነቱን ማወቅ ይፈልጋሉ። ገብቶኛል። ግን አባም በቃ የእውነቴን ነው ምልክ ለእነሱም ብዬ መጠንከር እንዳለብኝ ይሰማኛል። ግን ደግሞ አሁን ያለሁበትን ሁኔታ ደግሞ ምን ብዬ መናገር እንዳለብኝ አላውቅም እንጂ በጣም እየተጨነቃችሁ እንደሆነና በጣም ለኔ የምታስቡ ሰዎች እንዳላችሁ ከኔ ልክ በእኔ ልክ እየተጨነቃችሁ እንደሆነ አውቃለሁ። ግን ደግሞ በጣም ይቅርታ፣ የእውነት ጠንክሬ እናንተ ጋር መቆም ስላቃተኝ በጣም ይቅርታ። በተለይ ደግሞ አንተ፣ ምክንያቱም ባለ ጉዳዩ አንተ ነህ ብዬ ስለማስብ ማለት ነው። እናንተንም ሁሉ ሰዓት ረጅም ሰዓት ስላስጨነቅኩ ይቅርታ። ግን ደግሞ በቃ ስትረጋጊ እና መጀመሪያ በቃ እኛ አንቺ ማግኘት ነው። አንቺ በጤና ማግኘታችን ነው የምንፈልገው። አንቺ ደህንነት፣ አንቺ ጤና ይቀርማል። አንቺ ስትኖሪ ነው ሁሉ ነገር የሚኖረው ማለት ነው። አንቺ ከኛ ጋር ስትሆኝ ነው ሁሉ ነገር የሚቀጥለው። ስለዚህ አሁን ተረጋጊ፣ ችግር የለውም። በቃ ትነግሪኛለሽ። በቃ እሺ ነው። ስለዚህ አሁን ራስሽን አረጋጊ። ነገ የሚሆን ማታም ነው በተረጋጋሽበት ጊዜ ትነግሪኛለሽ። ኦዲየንስ ማወቅ ይፈልጋል። ይሄንን ነገር የገፋሽበትን ሁሉም ነገር ማወቅ ይፈልጋል። በኦዲየንስ ፊት ትነግሪኛለሽ። ነገ ወይም ማታ ትነግሪኛለሽ። በቃ አሁን ተረጋጊ። እሺ በቃ ትጨነቂ። አሁን አንቺን በጤና ማግኘታችን በቂ። አቤል ሚኪ እሺ ጤነኛ አሁን እኮ ከላይ እኮ ጤነኛ ናት። ከላይ እኮ ቆንጆዬ ሆና አምሮባት የሆነ ከሰርግ የመጣች ነው የምትመስለው። ሪሊ ስታስቡ ቤተሰብ ስታዩት ማለት ነው። በቃ አምሮባት ነው የመጣችው። ግን የሆነ ነገር ተደርጋ ከሆነ ሴት ነን ታውቃላችሁ። ሴቶች ሆነን ብዙ ነገር ይደርስብናል። የሆነ ነገር ከሆነች እኔ በቃ እሱን ነው ያሰብኩት። አብርሃም በንጥቅ ምን እንደሆንኩ እያሰብኩኝ እየተረበሽኩኝ ያለሁት ሳምንቱን ሙሉ ሳምንቱን ሙሉ ጭንቅላቴ ጥሩ አልነበረም ያለችውን ፓርት ሰማችሁ አይደለ? ያ ማለት እንግዲህ የዛ ቀን ኤፍሬም ሻይ ልጋብዝሽ ብሎ ወስዷት የሆነ ነገር አድርጓታል። በቃ እኔ እንደዛ ነው እየገመትኩ ያለሁት። ምንም በሉ በአናታችሁን ተተከሉ፣ ወደዛም በሉ እግራችሁንም ወደዛ ስቀሩ፣ እኔ እንደዛ ነው። ግን ሰብስክራይብ አድርጋችኋል? ሰብስክራይብ አድርጉ። አዎ ሰብስክራይብ አድርጉ። እስቲ እኔ እኮ ሳወራም እኮ ሰብስክራይብ አድርጉ፣ ላይክም አድርጉ። አዎ ምንም አትሆኑም፣ አትከፍሉም እና ማለት ነው እኔ አሁን ወዲም በሉ ማለት ነው። ሳምንቱን ሙሉ ምን እንደሆንኩኝ እየተጨነቅኩ ነው ያለችው ምንድን ነው? የዛ ቀን የሆነ ነገር ተደርጋለች። ከዛ በኋላ ለአብርሃም መናገር ፈርታ ጠፍታለች። ሄርሜላ አለቀ አከተመ። ለዛውም ቀን ደግሞ ቀለበቷን አውልቆ የሆነ ነገር አድርጓታል እንጂ ሄርሜላ በእጇ ቀለበቷን አብርሃም ያረገላትን ቀለበት አውልቃለች የሚል በፍጹም አላምንም። ገባችሁ? ይሄ በግድ የሷን ቀለበት ለማውለቅ ከዙሪያ የነበሩት ዛሬ ቀለበትሽን አውልቂ፣ ቀለበትሽን አውልቂ እያሏት የነበሩት ሁሉ የዛ ቀን ቀለበቷን እንድታወልቅ አድርጓት የሆነ ነገር አድርጓት። ሄርሜላ ደግሞ ከተኛችበት ብቻ ነቅታ ከዛ በኋላ የሆነ ነገር እንደሆነች ኦኬ፣ ከዛ በኋላ ጠፋች። በቃ አለቀ። ለአብርሃም መናገር ፈርታ ጠፋች። ያ ነው ለኔ አሁን የመጣልኝ ማለት ነው። በቃ የሆነ የዛ ቀን የሆነ ነገር ተደርጋለች እንጂ ቀለበቷን አውልቃ አትመጣ። ቀለበቷን ወስዶባታል።
ወይ ፈጣሪ በቃ ምን አለ መሰለክ ወይ ፀጉር የሆነ ጭፍር ብዬ ወይ የሆነ ነገር ሆኜ የሚያስጠላ እንትን ሙድ ውስጥ ሆኜ ባገኛችሁ ለሚኪም ለማርቲን ለሁላችሁም በተለይ ለአብርሃም ደግሞ ሁላችሁም ጥሩ ስሜት ይሰማችኋል ብዬ ስላላሰብኩኝ ነው እንጂ የሚያዘንጥበት ሁኔታ ላይ እንኳን አይደለም። ሁሉ ነገር ደግሞ ፈጣሪ ያውቃል። ፈጣሪ የሆነ ነገር ያለ ምክንያት ኢንተርቪው ላይ ቢያመጣም ምንም ላይ ያደርግ አይችልም። እኛ ነገር ነው ማሰብ ያለብን። እቺ ደግሞ ግን ቀለበቷን እንዴት አልጠየቃችሁም? ብዙዎችን እኛንም ሁላችንም መስመክ አይነት ልጅ ነሽ። ተጨነቀች በቃ እሺ፣ ግን አንድ ነገር ተነጋግረናል። ይመጣል ተጨንቀሽ ነው ለመጨንቀታቸው ተጨምሪባቸው ማሽቅ ልትጠብቅ የፈለግሽው ነገር አለ? እርግጠኛ ነሽ? እንደዛ ሳይሆን ቢያንስ ታገኛቸው ደስተኛ ሆኜ ሁሉም ነገር ረስቼ እንደማገኛቸው ሲያነገር የሆነ ነገር አለ ቤተሰብ ማለት ነው። ሲቀጥል ደግሞ እነዚህ ራሱ ቀለበቷን ማውለቋን እንዴት አልጠየቁም አላውቅም። ኦኬ፣ በተረፈ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ነገር ግን የሆነ ነገር የተደበቀ ነገር እንዳለ ደግሞ እኔ እንትን ብያለሁ። ሲቀጥል እናንተም ደግሞ የተሰማችሁን ኮሜንት ላይ አስቀምጡ። ባይ ባይ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ አድርጉ። እሺ።